ኢትዮጵያ አሳልፋ የሰጠችው ኤርትራዊ 20 ዓመት ተፈረደበት። ቲክቶከር ቶማስ ኃይሉ 100,000 ብር ተቀጥቷል። ፌዴራል ፖሊስ ከእስራኤል መንግስት ድጋፍ ተደረገለት። የተደረገው ድጋፍ ምንድን ነው? አለርት ሆስፒታል ታሪክ ሰርቷል። ምንድን ነው የሰራው? የፈንድቃው ንጉስ መላኩ በላይ የፈረንሳይ የክብር ሜዳሊያ ስለመሸለሙም እንነግራችኋለን። ቱርክ ለአሜሪካና ለኢራን ጠንካራ ማስጠንቀቂያም ሰጥታለች። ትውልደ ሶማሊያዊቷ አሜሪካዊት ዲሞክራት ፖለቲከኛና የፈሳሹ ጥቃት የምንነግራችሁም ይሆናል። እንደዚሁም የእስራኤሉ ጠቅላይ ሚኒስትር ሞባይል ስልክ መነጋገሪያም ሆኗል። መኪና ውስጥ ወሲብ ድርጊት መፈጸም በእስር ያስቀጣል ተባለ። ሰላም እንደምን አላችሁ ውድ የኢትዮጵያ ድምፅ ተከታታዮች። የኢትዮጵያ ድምፅ ለጥር 20 ቀን 2018 ዓ.ም ያዘጋጃቸውን የሀገር ቤትና የውጭ ዜናዎች ከኢሳት ጀምረው የሚደመጡ ይሆናል። ከዜናዎቻችን ጋር አብራችሁ ትሆኑ ዘንድ በአክብሮት ጋብዘናል። ቀዳሚ ወዳደረግነው ዜናችን አልፈናል። ኢትዮጵያ አሳልፋ የሰጠችው ኤርትራዊ 20 ዓመት እስር ተፈረደበት። ኢትዮጵያ ከ3 ዓመት በፊት ለኔዘርላንድ አሳልፋ የሰጠችው ትውልደ ኤርትራዊ ጎቲቶም የተባለው ግለሰብ ህገወጥ የሰዎች አዘዋዋሪ በሀገሪቱ ፍርድ ቤት ከፍተኛ የሆነውን የ20 ዓመት እስራት ተፈርዶበታል። ጉዳዩን የተመለከተው የኔዘርላንድ ፍርድ ቤትም ግለሰቡና ግብረአበሮቹም ስደተኞች ላይ ጨካኝ ኃይል የተሞላበትና ስብዕናን የሚያዋርድ ድርጊቶች ፈጽመዋልም ብሏል። ፍርድ ቤቱ አማኑኤል ዋሊድ በሚል መጠሪያም የሚታወቀው የ42 ዓመቱ ትውልደ ኤርትራዊ ጎቲቶም ላይ የፍርድ ውሳኔውን ያስተላለፈው ትናንት ማክሰኞ ጥር 19 2018 ዓ.ም ነው። የፌዴራል ፖሊስ አነፍናፊ ውሾች ከእስራኤል ፖሊስ ድጋፍ አገኘም። በአደገኛ እጽ ቁጥጥር የፖሊስ ስራ በከፍተኛ ደረጃም ያግዛሉም ተብሏል። የኢትዮጵያ ፌዴራል ፖሊስ በአደገኛ እጽ ቁጥጥር የፖሊስ ስራ በከፍተኛ ደረጃ የሚያግዙ አነፍናፊ ውሾች ከእስራኤል ፖሊስ ድጋፍ አግኝቷል። የኢትዮጵያ ፌዴራል ፖሊስ የወንጀል መከላከል ጠቅላይ መምሪያ አዛዥ ክቡር ምክትል ኮሚሽነር ጀነራል መላኩ ፋንታ ድጋፉን አስመልክተው ባስተላለፉት መልእክት በድጋፉ ያገኘው ኬናይኖች በቦሌ ኢንተርናሽናል ኤርፖርት በኩል ከተለያዩ የውጭ ሀገራት ወደ ሀገራችን የሚገባውና የሚወጣውን አደገኛ እጽ ለመከላከልና ዝውውሩን ባደገ ሁኔታ ለመቆጣጠር እንደሚያስችሉም ተናግረዋል። አያይዘውም በኬናይን በመታገዝ ከውጭ ሀገር ወደ ሀገራችን የሚገባውና የሚወጣውን አደገኛ እጽ በተገቢው መንገድ ለመቆጣጠር የኢትዮጵያ ፌዴራል ፖሊስ የጸረ ፈንጂና የአደገኛ እጽ ቁጥጥር መምሪያ ባለሙያዎች በእስራኤል ሀገር ቴልአቪቭ ስልጠና እየወሰዱ መሆናቸውንም ተናግረዋል። የአለርት ሆስፒታል ታሪክ ሰርቷል። በኢትዮጵያ የአንድ ወጣት የተቆረጠ ብልት 7 ሰዓታት በፈጀ ቀዶ ጥገና ሊቀጠል መቻሉን የአለርት ሆስፒታል ገልጿል። ግለሰቡ በራሱ ላይ ጉዳቱን የፈጸመው ቅዳሜ ጥር 9 ቀን 2018 ዓ.ም ሲሆን ሌሊት 6 ሰዓት ላይ እንደነበረም በአለርት ሆስፒታል የቀዶ ጥገናና የሪኮንስትራክቲቭ ክፍል ኃላፊ የሆኑ ዶክተር አብዱረዛቅ አሊ ተናግረዋል። በዛው ሌሊት ወደ ጤና ተቋም እንደተወሰደ የተናገሩት ዶክተር አብዱረዛቅም ብልቱን መልሶ መቅጠም ይቻል እንደሆነ ወጣቱ ካመራበት የጤና ተቋም ስልክ የደወለላቸው እሁድ ጠዋት እንደነበረም ገልጸዋል። ብልቱ የተቆረጠበትን ሰዓት በማስላትም መጥቶ ቢገጠም ብልቱ ሊሰራ ይችላል ብለን ስላሰብን ውሳኔ ያሳለፍን ወደ ቀዶ ሕክምናም አስገባ ነው ይላሉ ዶክተር አብዱረዛቅ። ለቢቢሲ እንዳሉትም የግለሰቡ ብልት ሙሉ በሙሉ ተቆርጦ ስለነበረ ሆስፒታል ውስጥ ከሚደርስ ድረስ ለ9 ሰዓት ያህል የደም ዝውውሩ ተቋርጦ ኦክሲጅን እያገኘ እንዳልነበረም ገልጸዋል። ነገር ግን ብዙም መድማት አልነበረውም፣ የነበረው ህመም መጠነኛ ነበር ሲሉ ወደ ሆስፒታላቸው ሲገባ ጤንነቱ አስጊ ሁኔታ ላይ እንዳልነበረም ተናግረዋል። ወጣቱ ወደ ሆስፒታል ያመራው ብልቱ ከተቆረጠ ከሰዓታት በኋላ ቢሆንም 5 ሴንቲሜትር ሙሉ የብልቱ ክፍል ቁራጭ በበረዶ ውስጥ ሆኖ ወደ ሆስፒታል መወሰዱ ሕክምናውን የተሻለ እንዳደረገው ዶክተር አብዱረዛቅ ለቢቢሲ ተናግረዋል። የፈንድቃው ንጉስ መላኩ በላይ የፈረንሳይ የክብር ሜዳሊያ ተሸለመ። ይህ ክብር እኔና ፈንድቃን ለደገፉ ሁሉ ነው፣ ስኬቱም የጋራ ነው ሲል አርቲስቱ ገልጿል። የኢትዮጵያን ባህላዊ ውዝዋዜና ሙዚቃ ለዓለም በማስተዋወቅ ስሙ የሚጠራው የፈንድቃ ባህል ማዕከል መስራችና
ስራ አስኪያጅ የሆነው አርቲስት መላኩ በላይ ከፈረንሳይ መንግስት የተበረከተለትን ከፍተኛ የክብር ሽልማትም ተቀብሏል። አርቲስቱ በአዲስ አበባ በሚገኘው የፈረንሳይ ኤምባሲ በደረገ ስነ ስርዓት ላይ ኦፊሰር ዲ ኦርደርስ ዴስ አርቲስት ኤንድ ዴስ ሌትረስ ኦፊስ ዲ ኦርደርስ ዲ አርቲስት የተሰኘውን ሜዳሊያ ከኤምባሲው አምባሳደር ሬሚ ማሬሾ እጅ ተቀብሏል። ይህ ሽልማት እንደ አውሮፓውያን አቆጣጠር በ1957 ጀምሮ በፈረንሳይ የባህል ሚኒስቴር የሚሰጥ ሲሆን በዓለም አቀፍ ደረጃ በስነ ጥበብ ላይ የላቀ ተጽዕኖ ላሳረፉ ምርጥ የጥበብ ሰዎች የሚበረከትም እውቅና ነው። ቲክቶከር ቶማስ ኃይሉ 100 ሺህ ብር ተቀጣ። በአዲስ አበባ የኮሪደር ልማት ንብረት ላይ ጉዳት ያደረሰው አሽከርካሪ በ100 ሺህ ብር ተቀጥቷል። በአራዳ ክፍለ ከተማ አራዳ ፓርክ ውስጥ ለብስክሌትና ለእግረኛ መሮጫ ተብሎ በተገለለ መስመር ላይ መኪና በማሽከርከር በመሰረተ ልማቱ ላይ ጉዳት ያደረሰው ግለሰብ ላይ ከባድ አስተማሪ እርምጃ ተወስዶበታል። ድርጊቱ የተፈጸመው ጥር 17 ቀን 2018 ዓ.ም ከምሽቱ 12 ሰዓት አካባቢ በራስ መኮንን አካባቢ በሚገኘው አራዳ ፓርክ ውስጥ ነው ተብሏል። አሽከርካሪው ሕግን በመጣስ ለብስክሌት መንገድና ለመሮጫ ትራክ በተሰራው መሰረተ ልማት ላይ መኪና በማሽከርከር ጥፋት ፈጽሟል። የአዲስ አበባ ከተማ ደንብ ማስከበር ባለስልጣንም ከከተማዋ ትራፊክ ፖሊስ ጋር በመተባበርና ከህዝቡ የደረሰውን ጥቆማ መሰረት በማድረግም ግለሰቡን በቁጥጥር ስር ውሏል። በዚህም መሰረት በፈጸመው ህገወጥ ድርጊትም 100 ሺህ ብር እንዲቀጣ ተደርጓልም ተብሏል። ባለስልጣን መስሪያ ቤቱ ለጥቆማው ህብረተሰቡን ያመሰገነም ሲሆን መሰል የደንብ መተላለፎች ሲመለከትም በነፃ የስልክ መስመር 9995 ላይ በመደወል ኃላፊነቱን እንዲወጣ ጥሪውን አቅርቧል። የጉራጌ ማህበረሰብ ዘመናዊ የቴሌቪዥን ጣቢያ ስቱዲዮ ግንባታ የውል ስምምነት ተፈረመ። ስምምነቱ የፈረሙትም የጉራጌ ዞን ዋና አስተዳዳሪ አቶ ላጫ ጋሩማ ከኦቢኤን ዋና ዳይሬክተር ጋዜጠኛ ፍስሐ በላይነህ ናቸው። የጉራጌ ዞን ዋና አስተዳዳሪ አቶ ላጫ ጋሩማ ከዛሬ 5 ዓመት ጀምሮ ጉራግኛ የሚዲያ ቋንቋ የማድረግ ስራ የጀመረው ኦቢኤን የማህበረሰቡ የመልካም አስተዳደር እሴቶችን እንዲለሙ ሰፋፊ ስራዎች በመስራት ዛሬ ላይ ማህበረሰቡ የራሱ ቴሌቪዥን ጣቢያ እንዲኖረው መነሳሳት ፈጥሯል ብለዋል። ኦቢኤን የአብሮነትና የመደመር እሴቶች አስፍቶ አኩሪ ባህሉን ለዓለሙ ማህበረሰብ በማስተዋወቅ ረገድም እስካሁን በሰራቸውና ለወደፊት የሚሰራቸው ስራዎችም በመላ የጉራጌ ህዝብ ስም እናመሰግናለን ብለዋል። ከዚህም በላይ በይዘትና የቴክኒክ ስልጠና ስራዎች ላይም በጋራ ለመስራት ሁለቱ ተቋማት መስማማታቸውንም ያገኘነው መረጃ ይጠቁማል። አድማጮች የኢትዮጵያ ድምፅን እያደመጣችሁ ትገኛላችሁ። ከውጭ መገናኛ ብዙሃን ወዳገኘናቸው ዜናዎች እንወሰዳችሁ። የእስራኤሉ ጠቅላይ ሚኒስትር ሞባይል ስልክ እያነጋገረ ይገኛል። በማህበራዊ ሚዲያዎች ላይ የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁን ፎቶግራፍ በስፋት ሲዘዋወርም ውሏል። ይህ ፎቶ ከዲፕሎማሲያዊ ጉዳዮች ወይንም ፖለቲካዊ ውሳኔዎች ጋር የተገናኘ አይደለም። ነገር ግን ያነጋገረ ያለው እጅግ ተራ ነገር ሊባል የሚችለው በእጃቸው ላይ የያዙት ሞባይል ስልክ ነው። ጠቅላይ ሚኒስትር ኔታንያሁም ጥቁር ጃኬት ለብሰው አንድ መኪና በመደገፍ ስልክ ሲያወሩም ይታያሉ። የማህበራዊ ሚዲያ ተጠቃሚዎች ትኩረት የሳበውም ይህ ስልክ ነው። ስልኩ ፕላስተር ተለጥፎበታል። ፕላስተሩ ያለው ደግሞ ካሜራዎቹ ላይ ነው። ምን አይነት ስልክ እንደያዙም ለማወቅ እንዳልቻለም ብራንዱ በተመሳሳይ ተሸፍኗል። ነገር ግን የያዙት ስልክ አይፎን እንደሆነ የሚጠራጠር ቢሆንም በመላው ዓለም ግን ስልካቸው ምንድነው፣ ለምንስ በፕላስተር ተሸፈነ የሚለው ትልቅ መናገሪያ ከመሆኑም አልዳንም። የእስራኤሉ ማሪዛ ጋዜጣ ለዚህ ምላሽ የሚሆን አንድ መረጃ ይዞ ወጥቷል። ጋዜጣው እንደሚለው ማንኛውም ወደ እስራኤል የመከላከያ ኢንዱስትሪ ውስጥ ወይንም ሚስጥራዊ ተቋማት ውስጥ የሚገባ ሰው ስልኩን እንዲዘጋ ይገደዳል። እንደዚሁም በተቋማቱ ውስጥ ፎቶ እንዳይነሳ የስልኩ ካሜራዎች ላይ ፕላስተር ይለጠፋል። ተቋማቱን ጎብኝቶ የወጣ ሰው ምናልባት ፎቶ አንስቷል ተብሎ ከተጠረጠረ የደህንነት አካላት ስልኩን ወስደው የሚፈተሽበት አሰራር ማለም ይላል ጋዜጣው። ጨምሮም የእስራኤል ከፍተኛ ባለስልጣናት በሙሉ አሜሪካ ሰራሹን አይፎን የመያዝ ግዴታ እንዳለባቸው አስረድቷል። መኪና ውስጥ ወሲብ ድርጊት መፈጸም በእስር ያስቀጣል ተባለ። በመንገድ ዳር በሚቆሙ መኪናዎች ውስጥ የሚፈጸሙ ድርጊቶች እስከ 5 ዓመት ሊያስቀጡም ይችላሉ። በተለያዩ አጋጣሚዎች በመንገድ ዳር የሚቆሙ መኪናዎች ውስጥ በሚፈጸሙ የወሲብ ድርጊቶች ለመልካም ስነ ምግባርና ለሕዝብ ሞራል ተቃራኒ በመሆናቸው በሕግ እንደሚያስጠይቁ የሕግ ባለሙያ ተናግረዋል። ዶናልድ ትራምፕ ከንቲባው ከእሳት ጋር እየተጫወተ ነው ሲሉ አስጠነቀቁም።
ዶናልድ ትራምፕ ከንቲባውን ያስጠናቀቁት የሚኒያፖሊስ ከንቲባ ጃኮብ ፍሬድ የፌዴራል የኢሚግሬሽን ሕጎችን እንደማያስፈጽሙ መናገራቸውን ተከትሎ ነው። ፕሬዝዳንቱ ይህንም ተከትሎ ከንቲባው ከእሳት ጋር እየተጫወተ ነው ሲሉም ከበድ ያለ ማስጠንቀቂያም ሰጥቷል። ከንቲባውም ለዚህ ማስፈራሪያ የሰጡት ምላሽ የቃላት ጦርነቱን አባብሶታል ተብሏል። ከንቲባ ጃኮብ ፍሬ በትላንትናው ዕለት ለትራምፕ የድንበር ጉዳዮች ኃላፊ ቶም ሆማን እንደገለጹትም ሚኒያፖሊስ የስደተኞች መጠለያ ከተማ ሳንክቹሪ ሲቲ ሆና እንደምትቀጥልና የአካባቢው ፖሊስ የፌዴራል ኢሚግሬሽን ሕጎችን እንደማያስፈጽም በግልጽ አሳውቋል። ከንቲባው አክለውም ዋናው ጥያቄ በከተማችን እየተካሄደ ያለው ኦፕሬሽን ሜትሮ ሰርጅ በአስቸኳይ እንዲቆም ነው። ይህ ኦፕሬሽን በማህበረሰቡ ላይ ፍርሃትና መከፋፈልን ፈጥሯል ብሏል። ይህንም ተከትሎ ፕሬዚዳንት ትራምፕ ይህን የከንቲባውን አቋም ከሰሙ በኋላ ትሩዝ ሶሻል ገጻቸው ላይ ባሰፈሩት መልእክት ቁጣቸውን አስፍረዋል። ከዚህ ሰው ጋር በጣም ጥሩ ውይይት ካደረግን በኋላ ይህንን መግለጫ ሰጥቷል። እባካችሁ በዙሪያችሁ ያላችሁ ሰዎች ሁሉ ይህ አባባሉ ከባድ የህግ ጥሰት እንደሆነና እርሱ ከእሳት ጋር እየተጫወተ እንደሆነ አስረዱት ሲሉም ተናግረዋል። በመጨረሻ ትውልደ ሶማሊያዊቷ አሜሪካዊት ዲሞክራት ፖለቲከኛ ላይ የፍሳሽ ጥቃት ተሰነዘረ። አሜሪካ ሚኒያፖሊስ ውስጥ ትውልደ ሶማሌ አሜሪካዊቷ የዲሞክራቶች ፓርቲ ተወካይ የምክር ቤት አባል የሆነችው ኢልሃን ኦማር የፍሳሽ ጥቃት ተሰንዝሮባታል። አስቀያሚ ሽታ ያለውና መጠነኛ የጉሮሮ መቆጣት የሚፈጥር የተባለለትን ፍሳሽ የምክር ቤት አባሏ ላይ በሲሪንጅ የረጨው ግለሰብ በፖሊስ ቁጥጥር ስር መዋሉም ሰምተናል። ጥቃቱ የተሰነዘረው ኢልሃን ኦማር አዳራሽ ውስጥ ንግግር በሚያሰሙበት ወቅት ነው ተብሏል። በንግግራቸውም የውጭ ሀገር ተወላጆችን ከአሜሪካ ለማስወጣት በፕሬዝዳንት ዶናልድ ትራምፕ ትዕዛዝ የተሰማራው የፌዴራል የስደተኞችና የግብረ ኃይሎች ተቆጣጣሪ ኃይልም መወገድ አለበት ባሉበት ቅጽበት ነው። ከፊት ለፊት ረድፍ የተቀመጠ ግለሰብ በዚህ ንግግር ተከፍቶ ወደ ፖለቲካኛው አቅጣጫ ተራምዶ ፍሳሽ ከስልጣን መውረድ አለብሽ በማለትም በሲሪንጅ ፍሳሹን ረጭቶባታል ነው የተባለው። ውድ የኢትዮጵያ ድምፅ ተከታታዮች የኢትዮጵያ ድምፅ ለጥር 20 ቀን 2018 ዓ.ም ያዘጋጃቸው ዜናዎች እነኝን ይመስላሉ። ከዜናዎቻችን ጋር አብራችሁ ስለነበራችሁ ከልብ እናመሰግናለን። ሰላምን ተመኘን።